መልካም ዕድል አቶ ሳሜት። አንተ አሸንፈሃል፣ እኔ ልወጣ ነው። ይህ ሱቅ ያን ያህል ዋጋ አያወጣም። በሉ መልካም ቀን ይሆንላችሁ። እኛም ላለመግዛት ወስነናል። በይ እንሂድ። ህክመት እንደዚህ ይደረጋል? መልካም ቀን። በጣም ያሳዝናል። አይ ግን እንደዚህ ይደረጋል እንዴ? ለምንድን ነው ዝም ብሎ ቁጥር የሚጠራው? በእውነት በጣም መጥፎ ሰዎች ናቸው። አዎ። ምን ይመስላል አቶ ታሲን? ወደ ጨዋታው እንመለስ። ምን እየተባባልን ነበር? 20 ሚሊዮን ብዬ ነበረ። 21 ማድረግ እንችላለን አይደል? በጣም ደስ ይለኝ ነበር። እሺ ይሁን፣ 21 እናድርገዋለን። እሺ ግን ወጪዎቹን ትሸፍኛለሽ? እሺ እስማማለሁ። አመሰግናለሁ። እንኳን ደስ አለን። አመሰግናለሁ። እንኳን ደስ አለን። እንኳን ደስ አለን። እንኳን ደስ አለን። እና ይምጣ፣ እንጠጣ። እኔ ላብድ ነው። ጃኬቴን ተቀበኝ። እስቲ ቆንጆ ሻይ አፊልኝ። እኔ አላምንም፣ እንደዚህ ተዋርደን አናውቅ። ዝም በይ ህክመት፣ ዝም በይ። አንተ ብልጥ መሆን ነው አይደል? ዝም በይ። እኔ የምለው አንተ በዚህ ሰዓት ደግሞ ምን ታደርጋለህ? ታሲኔን ሽሬ አባቴን አንድ ነገር እንጠይቀው ስለፈለገ ነው። ለዛ ነው የመጣሁት። ይሄ ሰውዬ ምን ፈልጎ ነው? ያ ሰውዬ አጎቴ እንደሆነ ነገረኝ። እውነትህን ነው ወይ? ጎድ! አባዬ እስቲ መልስ ስጠኝ። ይሄ ምን ማለት ነው? ሂድና አባትን ጠይቀው አለኝ። እኔ ለአንተ አልነግርህም አለኝ። ምን ማለት ነው አባዬ? ምን ለማለት ፈልጎ ነው? ዝም ብሎ ነው ባክቶ ጂሃን፣ ዝም ብሎ ነው ይህ ሰው የሚለፈልፈው። ዝም ብሎ ነው የምልህ። ምን ማለት ነው እየለፈለፈ ማለት? ዝም ብሎ ነው ባክህ። ብትነግረው ነው የሚሻለው። በኋላ እንደሚደርስበት ግልጽ ነው። ንገረኝ አባዬ። ንገረው ሳሜት፣ ችግር የለውም ንገረው። ጂሃን፣ ይሄ የሌለ ነገር ነው። እሱ የሚለው አያትህ አባቴ ማለት ነው በፊት እናቱን ያስቸግራት እንደነበረ ነው የሚናገር። ግን እውነት አይደለም፣ ጭራሽ እንደዛ አልሆንም። እውነት አይደለም። ለመሆኑ ምን እያልክ እንደሆነ ታውቃለህ አባዬ? እውነት አይደለም ነው። ሙሉ አድርገው ወንድሜ። እሺ ወንድሜ። የቤንዚልና የዚህን ቁረጥ እስከነ ቤንዚሉ 2250 ሊሬ ነው ወንድሜ። ይሄ ነገር አይሰራም። ድጋሜ እንሞክረው። አሁንም አይሰራም። ቆይ ተረጋጋ። ሌላ ካርድ አለኝ፣ እንካ። ይህም እየሰራ አይደለም። ገንዘብ አልያዝክም እንዴ ወንድም? የምን ገንዘብ ነው? በዚህ ዘመን ማን ነው ገንዘብ ይዞ የሚዞረው? እሺ እንደዚህ እናደርግ፣ ባንክ አካውንትህን ስጠኝና አዘዋውርልሃለሁ። ይሄ ነው እንካ። ምንድን ዝግ ነው ማለት ምን ማለት ነው? ብቻ የኔ አያት እና የታሲኔን ሸርሊ እናት ነገርኩ። ጂያን እንደዛ አልሆነም። አሰማም። እንዴት እንደዚህ አይነት ነገር የለም አባዬ። የለም። ሰው የፈለገ እብድ ሊሆን ይችላል፣ ግን ይሄን ፈጥሮ እንዴት ያወራል? ይሄ ታሲኔን ሸርሊ የሚባል ሰውዬ ዝም ብሎ ያገኘው ሰው ላይ ጣቱን ይቀስራል። ይገባሃል? እሱ የማይናገረው ነገር የለም፣ የማይቀሰው ሰው የለም። ዝም ብሎ አይደለም። አባታችን ማለትም ያንተ አያት በጣም ክፉ ሰው ነበር። አንቺ ህክመት፣ ስለ አባታችን ነው እያወራሽ ያለሽው? አዎ ስለ አባታችን ነው የማወራው። ልክ ነህ። አይኔ ሳሜት፣ አንተ ምንም እውነቱን እናውቃለን። ምን እንዳደረገ በደንብ አድርገን እናውቃለን። እንደዛ አትበይ። ለዛ ነው የሻንሳላኖችን ስም የሚያጠፋው። ለዛ ነው። ንገሩኝ እስኪ። ሌላ ምን ሊሆን ይችላል? አንድ ነገር ታውቃላችሁ፣ ይሄ ሰውዬ ወደ ኋላ የማለት ሐሳብ የለውም። በእውነት ዓላማውን አይስትም። ማን? ታሲን የኒ ሼርሊ። ሰውየው ተጨናነቀ፣ ተጣላ፣ ገብቷችኋል? ሁሉንም ነገር አደረገ እና ከዛ የታላቁ ሻንሰላን ቤተሰብ አጋር ሆነ። ሄሎ ሐሪካ፣ አካውንት ቁጥር ልኬልሻለሁ። ገንዘቡን እዛ ውስጥ ነው የምታስገቢው። እሺ። የምን ገንዘብ? ስንት ነበር ያልከኝ? 2250 ሊሬ ነው። 2250 ሊሬ ነው የምታስገቢው። እሺ ግን ለምንድን ነው ማስገባው? ምክንያቱም ጂያን አካውንቶችን በሙሉ አዘግቷቸዋል። ካርዶቼም አይሰሩም። ምንድን ነው የምታወራው? ቶሎ በይ አሁን፣ ይልቅ ቶሎ በይ። ሰውየው እየጠበቀኝ ነው። ይሄ ሁሉ እየሆነ ያለው በህክመት ምክንያት ነው አደለ? ኢሳት ሐሪካ፣ በእናትሽ አሁን ዝም ብለሽ ላኪ። እሺ በቃ አትጩ። ቆይ አንዴ 10 ሺህ የማስልክልሽ። ከዛ የራስህን ቆርጠ የቀረውን በጥሬ ገንዘብ ትሰጠኛለህ። እንዴት? 10 ሺውን አስልክልሃለሁ። እናንተ 7750ውን በጥሬ ገንዘብ ትሰጠኛለህ። 5000 ልሰጥህ እችላለሁ። እና ከዛ 2750 ልትወስድ እንግዲህ እንደፈለክ ተው። እንደውም ሐሪካ 2250ውን ብቻ ላኪ። እሺ። ቤት ነሽ እንዴ? አዎ ነኝ። እሺ። ኤቲኤም ፈልጊና 10 ሺውን አውጭልኝ። ከዛ ጎረሜ ያለው የበርክ ቤት አምጭልኝ። እሺ። የት እንዳለ ታውቂያለሽ አይደል? አውቀዋለሁ። ግን አንተ ቤት አትመጣም እንዴ? ለትንሽ ጊዜ አልመጣም ሐሪካ፣ ቶሎ በይ። እሺ አሁኑኑ ልክልሃለሁ። ዕቃዬን ስጠኝ። ጂሃን
ጃን ውዴ፣ አንድ ነገር ልንገርህ። አባቴ 70 ዓመቱ እያለ ራሱ ምንም ሳያፍር ሴቶችን ያሳድር ነበረ። ምንድን ነው የምታወራው? በዛ ጊዜ ሙዛፈር ሻንሳላን ሴት አስረገዘ ብለው ነበረ፣ ግን ልጁን ለመስጠት አልፈለጉም ነበረ። እና እርግጠኛ ነኝ የታሐሲን የነሼርሊ እናትም ራሱ የአባቴን አልጋ አብራ ስትጋራ ነበር። ስለዚህ እሱ ወንድማችሁ ነው ማለት ነው? አይደለም አባዬ፣ አንተ ብታምንም ባታምንም እንኳን የሻንሳላን ደም ውስጡ አለ። የለም፣ አንድ ጸጉር ብቻ ይበቃል። በአንድ ጸጉር ብቻ ይህን ማረጋገጥ ይቻላል። ጂያን እንደተባለው ታሐሲን ወንድሜ ነው እንበል። እሺ ይሁን። እና ምን ላድርግ? ያንን ሰውዬ እንደ ቤተሰቤ ልቀበለው? ነግሬሃለሁ፣ የእኔ ልጅ ታሐሲን የነሼርሊ ወንድሜ ሊሆን አይችልም። የሕክመትም ወንድም በጭራሽ ሊሆን አይችልም። አይደለም እንደ ሕክመት? አዎ፣ ወንድማችንማ ሊሆን አይችልም። እሱ ሰውዬ እኛን ለማጥፋት ነው የመጣው። አየህ፣ ቤታችንን ወረረው፣ ሽጉጥ ደቀነብን። እንዴት ነው ወንድማችን ሊሆን የሚችለው? ፈጣሪ ሆይ፣ ምን እያደረግሽ ነው? እየሰለልሽ ነው እንዴ? አይ አይደለም፣ እኔ ብስኩት ሰርቼ ነበር እና በሻይ ላቅርብላችሁ ብዬ ለመጠየቅ ብዬ ነው የመጣሁት። ትፈልጋላችሁ? ምንድን ነው ብስኩት ምናምን የምትይው? እዚህ ተገትረሽ ወሬሽን እየሰማሽ ነው እንጂ። ከዚህ ሂጂ። ምንድን ነው የሚሆነው? በጣም ያሳዝናል። እውነት ያሳፍራል። እስኪ ታላቁን የሻንሳላን ቤተሰብ ተመልከቱት። በፊት ሁሉም ሰው ያከብረን ነበር። አሁንስ? አሁን ላይ ሠራተኞቻችን ራሱ እየሰለሉን ነው። ተቀምጠው ስለኛ እያወሩ ነው። ያሳዝናል። አባዬ፣ ቆይ ምንድን ነው ነገሩ? ኤሳት ለምንድን ነው እንደዚህ የሚሰቃየው? የኤቲኤም ካርዶቹ እንደማይሰሩ ታውቃለህ አይደል? አባዬ፣ ኤሳት ደውሎልኝ ነበር። ምን እንዳለኝ ልንገርህ። ከኤቲኤም 10,000 ሊሬ አውጭልኝ አለኝ። ከዛ ጎርሜ ያለው የበርክ ቤት አምጭልኝ አለ። ደግሞ የነዳጁን ራሱ የከፈልኩለት እኔ ነኝ። ለምንድን ነው እኔ 10,000 ሊሬ የምሰጠው? ከታሐሲን ጋር ለሃሊል አህመት አልሰራሽም እንዴ? ስንት ነው የሰበሰብሽው? ስንት ነው ያገኘሽው? ወርቅ፣ ዩሮ ወይ ሌላ ነገር በትናንሽ ግራም የሰጠሽ? እስኪ ምንም እንደተቀበልሽ ንገሪኝ። ምን እንደሰጠሽ ንገሪኝ እያልኩሽ ነው። እውነት ለመናገር እኔ ለሰው ስል ነው ያደረግኩት። ነው እንዴ? ቡንያሚን። አቤት አቶ ጃሃን። አሁን የተወሰኑ ጠንካራ ወንዶችን ፈልጋ አምጣ። በርክን አወቅኩ፣ የእሳትን ጓደኛ። አዎ። እሺ፣ የእሳት ጎረም ያለው በርክ ቤት እየሄደ ነው። ሂድና የእሳትን ይዘውና አሁን። እሺ አቶ ጃሃን፣ ሄጄ እመጣለሁ፣ አታስብ። ግን እዛ ካልሆነ ደግሞ ሁሉም ቦታ ፈልገዋለሁ። እዛው ነው፣ እርግጠኛ ነኝ። ካልሆነ ደግሞ የሆነ ሰው ከዚህ ቤት ነግሮታል ማለት ነው። እንደዛ ከሆነ ያንን ሰው አገኘዋለሁ። አንተ አታስብ፣ ዝም ብለህ ያልኩትን አድርግ። እሺ፣ እንዳልክ አለቃ። ሱምሩ፣ አንቺ ነሽ እንዲህ ምግብ የምታቀርቢ? ያው ኤንሲና ሴቶቹ አብረው እየሰሩ ስለሆነ ላግዛቸው ብዬ ነው። ደስ ይላል። እኔም ላግዝሽ። ይቅርታ እባክሽ፣ ይቅርታ አድርጊልኝ። እርቦሃል አይደለ? አይ ብዙም አራበኝም፣ ግን ቤተሰቡ በሙሉ አብሮ ሲሆን ደስ ይላል። ስለዚህ የምግብ ፍላጎት ይከፈታል እና በደንብ እበላለሁ። ስለዚህ ሞቅ ያለ ቤት ነው የምትወደው ማለት ነው? በጣም ያው ብቻዬን ስላደግኩኝ ይመስለኛል። ግን አንቺስ? የአንቺ ቤተሰብ ብዙ ነበር? አይ እኔም ብቻዬን ነበርኩኝ። ማለት እኔና እናቴ ብቻ ነበርን። ሌላ ከኛ ጋር ማንም አልነበረም። ይገርማል። ልጆቻችን መጥተዋል። እዚህ ቤት አንድ ሴት ልጅ ብቻ ነች ያለችው፣ ታሲን እና አንድ ምራት፣ እሷም ሴቪ ላይ። ገና ከአሁኑ ምራቴ ማለት ጀመርሽ ማለት ነው? በጣም ይገርማል። አይ በእውነት በጣም ያሳዝናል። አንድም ቀን እንደ ቤተሰብ አይታኝ አታውቅም እህቴ። ምራቴን የምትለኝ እንዴት ነው? የእሳተ ነበልባሉ የት ነበርክ እስካሁን? ፖሊስ ጣቢያ ሄጄ ነበር ወንድሜ። ገና እዛ ሄጄ መምጣቴ ነው። ምን ተፈጠረ? ችግር አለ እንዴ? አይ ምንም ችግር የለም ወንድሜ። ያው መሊክና ሴቪ ላይ ከኋላ የገጫቸው መኪና፣ ስለዛ መኪና የሚያውቁት አዲስ መረጃ ካለ ለማረጋገጥ ብዬ ነው የሄድኩት። ወንድሜ ገና ዛሬ ጧት ነበር እኮ። ወንድሜ አውቃለሁ፣ ግን በደንብ ጉዳዩን እየተከታተሉት መሆኑን ለማረጋገጥ ፈልጌ ነው። ስለ ኮበለለው ሰውዬ ወይም መኪና ምንም አያውቁ መሰለኝ እና ሰውየውን እየፈለግነው እንደሆነ እንዲያውቁ ፈልጋለሁ። አታስብ፣ እርሰው። እሺ። በነገራችን ላይ ፖሊሶች ጫካ ውስጥ አስከሬን ፍለጋ ወጥተው ነበር። ስለዛም ጉዳይ በደንብ ለማረጋገጥ ፈልጌ ነው። ኖ ሰውየውን ደን ውስጥ አልተውነውም ልጄ፣ እና አትክልት ስፍራ ነው የቀበረው። ከደን ጋር ምን አገናኘው? እሺ። አትክልት ስፍራ? የትኛው አትክልት ስፍራ? ስምሩ፣ ምንም ለውጥ የለውም። የሆነ አትክልት ስፍራ ነው ስምሩ። ምን ተባብለን ነበረ? ስለዚህ ነገር አናወራም አልተባባልንም? ኖ
አዲስ ነገር ተፈጥሯል? የሆነ ነገር አለ? አዎ አዲስ ነገር ተፈጥሯል። ፖሊሶቹ ውሾች ይዘው ጫካውን ሲያስሱ ነበር እና አስከሬን አግኝተዋል። ምን? ግን በጣም የቆየ ነበረ። እነሱ አጽም ብቻ ነው ያገኙት። ብቻ አሁን ጉዳዩ ተዘግቷል። እማዬ ምንም አታስቢ፣ መጨነቅ አያስፈልግም። እሺ ለጊዜው ነው ልጄ፣ ለጊዜው። ወንድሜ ጠፍቷል፣ ማግኘት አለባችሁ እያለ ሲማጸን ነበር። ፖሊሶቹ ደግሞ ምርመራ ጀምረዋል። ኖህ አታስብ ወንድሜ፣ እንደዚህ ነው አሰራሩ። ወንድሜ እባክህ አትሳሳት። እኔ ራሴ ተጨንቄ አይደለም፣ ስለዚህ ሴትዮ እያሰብኩ ነው። አንድ ቀን እጇን ይዟት ጠረጴዛ ላይ አስቀምጧት እንድትናዘዝ ያደርጋሉ። መፈጠሩ ደግሞ አይቀርም። እኔን ያሳሰበኝ ይሄ ብቻ ነው። አንተ አታስብ ኖህ፣ እናትህ በጣም ጠንካራ ሴት ነች። እሺ በታሪክ አንድ ነገር አትናዘዝም፣ እርግጠኛ ነኝ። አታስብ። ስሜኒሴ ለእኛ አንቺ ትልቅ ዋጋ አለሽ። እባክሽ አብረሽም እባክሽን እምቢ እንዳትዪ። እኔም እንደ ቤተሰቤ ነው የማያችው፣ ግን እውነት ለመናገር እኔ ይሄንን አልለመድኩትም። እባክሽ ስለዚህ አታስጨንቂኝ። ስሚ ካድሬም ከኛ ጋር ትበላለች። ይሄ ግዴታ እኮ ነው። እሺ አይደል እንዴ ካድሬ? ምኑ? አንቺ ከኛ ጋር ነው የምትበይው አይደል? ወይዘሮ ሱምሩ እኔ አብሬያችሁ መብላት አልችልም። እውነቴን ነው፣ አይበላልኝም። ችግር የለም ይበላልሻል። ቤተሰብ ነን እኮ። እንዴት አመሰግናለሁ። ሰላም። ወይዘሮ ሱምሩ ልክ ነች። እኛ ቤተሰብ ነን። አብረን ነው የምንበለው። አብረን እንቀመጥ። አይ እኔ ከእናንተ ጋር ተቀምጬ መብላት አልችልም። ለምንድን ነው የማትችይው? ይሄማ የማይሆን ነገር ነው። በዛ ላይ ደግሞ ቶሎ አልጠግብም። ነይ ወይዘሮ ካድሬ፣ ውስጥ ላዘጋጅልሽና ማንንም ሳትፈሪ ብቻሽን በደንብ ብይ። እሺ መልካም የተባረከ ይሁን። እንግዲህ እኔሴ እንደዚህ ነች። ከድሮም ቢሆን እንዲህ ነገር ያሳፍራታል በጣም። ጉድ በሉ። እሺ ብሉ። እኔ ሾርባ አልጠጣም። ባይሆን ይሄ ይሻለኛል። ግን ደግሞ ሾርባውን የሰራሁት እኔ ነኝ። ትሽን ነው በእውነት። ሌላ ነገር ባልበላ ይሻላል። ልጠጣ በቃ። ቆይ እኔ ላድርግላችሁ። ጭልፋውን ቀረባል። በጣም ነው የሚጣፍጠው። ማዬ አንቺ ነሽ አይደለ ይሄን የሰራሽው? ማዬ አዎ እኔ ነኝ የሰራሁት። እንዴት ነው ይጣፍጣል አይደል? በጣም በደንብ ብሉ። ውስጡ ያለውንም አንቺ ነሽ የሰራሽው? አዎ እኔ ነኝ። ምን ነው እማዬ? ግን ይሄ ሁላ ነገር አንቺ ብቻ ነሽ የሰራሽው? በለው እጆችሽ ይባረቁ። እማዬ ይኸውልሽ ዛሬ እኔና እህቴ የሆነ ዘፈን ስንሰማ ነበር። ቱርክ ውስጥ በጣም ተወዳጅ የሆነ ዘፈን። እንዲሁም ቱርክ ውስጥ ብቻ ሳይሆን ዓለም ላይ በጣም ውድ የሆነ ድምፅ ሰማን። እማዬ ምን? የመሌክን ልጅ የልብ የምትሰማን በለው። እውነትሽን ነው? ዶክተሯ የልብ ምቱን አሰማቻችሁ እንዴ? አዎ። ውይ ቀጥሎ ሴዳ አብረሽኝ ትመጫለሽ? ደስ ይለኛል። እሺ። የሚገርም ነገር ነው አይደለ? በጣም ይገርማል። አስበው እስኪ ልጁ ገና ሆድ ውስጥ ነው ያለው፣ ግን የልብ ምቱ ራሱ ይሰማል። በጣም ነው የሚሰማው። የፈጣሪ ስራ ግን ይገርማል አይደል እንዴ? ሀሪካ ጋር ደወልኩኝ፣ ግን ስልክ አታነሳም። ምን ነው ወይዘሪት ሀሪካ? ምንም እኮ አልበላሽም፣ አንድ ነገር አልቀመሽም። መብላት አላማረኝም። ግን መብላት አለብሽ። ለአንቺ በደንብ ለየት አድርገው እንዲሰሩ አስጠንቅቂያቸውን የሰሩልሽ። አሁን አልበላም። ጀናን ውሰጁ። እሺ እንዳልሽ። የማትረቢ። ለመሆኑ ሀሪካ ደውላልሽ ታውቃለች እንዴ? አንዱ ለጊዜ ደውላ ነበር፣ ግን አላነሳሁትም። አሁን ደግሞ ስደውልላት እሷ አታነሳም። ታነሳለች። የሚያሳስብ ነገር የለም። ታሲን ልቤ በጣም ነው የተሰበረው። በሀሪካ በኢሳት በጣም ልቤ ተሰብሯል። እውነት ምን አይነት ክፉ ነገሮች እንደተናገሩኝ አታውቅም። የእውነት ያለ እኔ በጣም ከባድ ነበር። ሀሪካማ ጭራሽ አይኔን እያየች ነው። ማን ነው አባቴ ብላ የጠየቀችኝ። በጣም ያሳዝናል። ማን ነው አባቴ ያለችኝ? እሺ ይሁን፣ ኢሳት ጅል ነው እና አክስቱ አንዳንድ ነገሮች እያለች አታለው ነው እንበል። ግን ደግሞ ሀሪካ እኔን በጣም ታምነኛለች ብዬ አስቤ ነበር፣ ተረዳኛለች ብዬ ነበረ እና ተደግፈኛለችን ብዬ አስቤ ነበር፣ ግን አልደግፈችኝም። ትክክል ነሽ።
ስሚ፣ ነገሩ ከባድ ነው፣ ግን ወጣት ነች። ይቅር በያት እባክሽ። ሁሉም ነገር አሁን ገና ነው የገባኝ ታሲን። እኔ መሊክንም ንውንም አልረሳኋቸውም። ምናልባት ሀሪካና ኢሳትን እንደዚህ ያበላሿቸው በዚህ ምክንያት ነው። በቁጭት ምክንያት በጣም ነው ያንበላጠጥኳቸው። አላውቅም፣ ብቻ ምናልባት ኢሳትን እና ሀሪካን በደንብ አቅብጬ ባሳድጋቸው ንውና መሊክን የበደልኩት ይካስልኛል ብዬ አስቤ ነው። ታሲን፣ እኔ ምን አይነት ልጆች ነው ያሳደግኩት? እውነቴን ነው። እኔ በራሴ በጣም ነው የማዝነው። እውነቴን ነው። ስሚ ሱምሩ፣ ሁሉም ነገር ያንቺ ጥፋት አይደለም። እሺ በቃ በራስሽ አትፍረጂ። እሺ አሁን ራስሽን ይቅር በይ እባክሽ። ይቅርታ አይገባኝም። ይቅርታ ልባል የሚገባኝ ሰው አይደለሁም ታሲን። እንደሱ አትበይ። አሁን ልብሽ ተሰብሯል። ለብዙ ዓመታት ይህን ቁስል ይዘሽ ኖረሽ። ራስሽን ተንከባከቢ። አሁን የምትድኝበት ሰዓት ነው። ራስሽን ይቅር በይ። ልክ አይደለሁም ውዷ ሱምሩ? ውዷ ሱምሩ፣ ንሁና ሜሌክ አያታቸውን በፊት ላይ ውዱ አያቴ ይሉ ነበር ሲባል ሰምቼ ነው። ስለዚህ እኔም ለምን ሱምሩን እንደዛ አላትም ብዬ ነው። ይቻላል? አጠፋሁ እንዴ? አይ ችግር የለም። አላውቅም። እንግዲህ እናያለን። እሺ እናያለን።